ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። በማዕከላዊ ጎንደር ዞን ባለፉት 6 ወራት ከ1900 በላይ የታጠቁ ኃይሎች የሰላም አማራጭ መቀበላቸውን የዞኑ ሰላምና ጸጥታ መምሪያ አስታወቀም። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪውን አዲስ አለማየሁ እንደሚከተለው ያቀርበዋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የሰላም አማራጭን የተቀበሉ የታጠቁ ኃይሎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። የጉብኝቱ ተሳታፊዎች ጎንደር ከተማ የቀደመ ክብሯን በጠበቀ መልኩ እየተሰራች መሆኑን ተናግረዋል። ጎንደር ከተማ በተሰራው የልማት ተግባር ደስተኛ መሆናቸውንም አንስተዋል። ስሜ ደርበው ሲሳይ ይባላለሁ። በጣም ደስ የሚል ነገር አይቻለሁ። የተለየ ነገር ከነበረው የተለየ ነገር አሁን አይቻለሁ። በደንብ ታድሷል። በደንብ በጣም የሚያጓጓ ነገር በጣም ደስ የሚል ነገር እያየን እናያለን። እያየው አገኝ ይባላል። 2 ዓመት በጫካ መንከራተት ማለት ስበው ይሄ ቦታ ግን ሰው ያለበት ቦታ ነው። ልማት ማለት እንደዚህ ነው። አሁን አገሩ ለምቶ ነው የምናየው። የጎበኘ ነው ሁሉ በጣም ትልቅ ታሪክ ነው። አብይ ወረታ እባላለሁ። ተጎንደር ዙሪያ እንደዚህ ይሆናል ብለን አልጠበቅንም። በጣም የተሻለ ነገር ነው ያየ ነው። በጣም ቆንጆ ነው። ለወደፊቱም ደግሞ የተሻለ ነገር ይሆናል ብለን እንገምታለን። በጣም አሪፍ ነው። በጎንደር ዙሪያ ወረዳ በሚሰሩ የልማት ስራዎች ላይ የበኩላቸውን ኃላፊነት እንደሚወጡ የጠቀሱት የቀድሞ ታጣቂዎቹ ሰላምን ለማስፈን የበኩላቸውን አሻራ እንደሚያሳርፉም ጠቅሰዋል። ለሰላም ምንም ምትክ የለውም። ስለዚህ ለሰላም ሁላችንም እንነሳ ነው። ወጣቶች በተለይ ለሰላም ሁላችንም እንቁም ነው። እኛ ደግሞ ነገ ያሉትን ይዘን የመምጣት እድላችን ሰፊ ነው። የቀሩ አሉ። እነዚህን ደግሞ ራሳችን ከነሱ ጋር እየተያያዝን ማምጣት እንችላለን ነው። እኛ ጥሩ ላይ ነው ያለን። እኛ ብዙ ነገሮችን አየነ። ከላይ ያለው መዋቅር አመራሩን በትክክል እየሰራ ነው። በትክክል ባንድ አይን እያየነ ነው። ስለዚህ በዚህ መልኩ ማትካተቱበት ምክንያት ምንድነው ብለን እነሱን በየአቅጣጫችን እንደዋወላለን። በያለንበት ቦታ ማለት ነው። ማይካተቱበት ምክንያት አይኖራቸውም። በጎንደር ዙሪያ ወረዳ ዘላቂ ሰላም እንዲሰፍን ከወጣቶች ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በቅንጅት እየተሰራ መሆኑን የተናገሩት ደግሞ የጎንደር ዙሪያ ወረዳ ዋና አስተዳዳሪ ኑሩ ሁሴን ናቸው። በወረዳው የኮሪደር ልማት ስራ መጀመሩን የጠቀሱት አስተዳዳሪው ከጎንደር ከተማ ልምድ መቅሰማቸውንም አንስተዋል። ጎንደር ላይ የሚሰራውን የኮሪደር ስራ በሩቅ መረጃ አለን። ግን ደግሞ በዚህ ደረጃ መሆኑን ጭምር በማየታችን በእጅጉ ደስተኛ ሆነናል። ታላቁ ቤተ መንግስታችን በዚህ ደረጃ መሆኑን መረጃው አለን። ግን ቀርበ ስታየውና ውጭ ላይ የሚሰማው መረጃ አንድ አይደለም። ሪሊ በቃ የጎንደር ትንሳኤ ዳግማዊ ትንሳኤ የተበሰረበት ድንቅ ስራ ነው። ይሄን ላደረጉ ለተባበሩና ለሰሩ በወረዳዬ ህዝብ ስም በእጅጉ ማመስገን እፈልጋለሁ። እኛም ከጎንደር አይተን የወረዳችን ዋና መቀመጫ የሆነች ማክሰኝት ላይ የኮሪደር ስራ በወረዳ ደረጃ የኮሪደር ስራ ጀምረናል። የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ ኤርሚያስ ቢራራ በዞኑ ባለፉት ወራት ብቻ ከ1900 በላይ የታጠቁ ኃይሎች የሰላም አማራጭን ተቀብለዋል ብለዋል። ከዚህ ውስጥ 314ቱ ከጎንደር ዙሪያ ወረዳ መሆናቸው ተገልጿል። በዞኑ ከ260 በላይ ለሚሆኑ ወደ ሰላም ለተመለሱ የታጠቁ ኃይሎች የስራ እድል ተፈጥሮላቸዋልም ብለዋል። እንደ ዞናችን በዚህ አመት ከሐምሌ 1 ጀምሮ 1915 የሰላም አማራጩን ገብተው ተጠቅመው በየአካባቢያቸው በየወረዳቸው የሰላም ልማት እየተገበሩ ያሉ በጣም በርካታ ወጣቶች ገብተዋል። እነዚህ ወጣቶች እንግዲህ ከነዚህ ውስጥ 267ቱ የስራ እድል ተፈጥሮላቸው ራሳቸውን ኑሯቸውን እያሻሻሉና አሁንም ተጨማሪ በጫካ ያሉ ሰላም ፈላጊዎችን እየፈለጉ እየጠሩ እያመጡ ያሉበት ሁኔታ ነው። ካለፉት ዓመታት በተሻለ ዘንድሮ ሰላሙ እየተረጋገጠ መምጣቱን የጠቀሱት ምክትል መምሪያ ኃላፊው በቀጣይም ለዘላቂ ሰላም ትኩረት ተደርጎ እንደሚሰራ አመላክተዋል። በተያዘው የበጋ ወራት ከ1400 በላይ ሄክታር መሬት በበጋ መስኖ ስንዴ እየለማ እንደሚገኝ የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። በበጋ መስኖ ስንዴ የተሻለ ምርት ለማግኘት የግብዓት አቅርቦትና የባለሙያ ድጋፍ እየተደረገላቸው መሆኑን አርሶ አደሮች ተናግረዋል። ማህደር አድማሴ ዝርዝር ዘገባ አዘጋጅታለች። አቶ ዘመነ መወሻ ትውልድን በመቅረጽ ከ3 አስርተ ዓመታት በላይ በጎንደር ከተማ በመምህርነት አገልግለዋል። ከሚወዱት ሙያ በጦርታ ቢለያዩም እጃቸውን አጥፈው መቀመጥ አልመረጡም። ይልቅስ በ76 ዓመታቸው ክንዳቸው ያልዛለው የእድሜ ባለጸጋ በግብርናው ዘርፍ ተሰማርተው እያመረቱ ይገኛሉ። የበጋ መስኖ ስንዴ ማምረት ከጀመሩ 3 ዓመታትን ማስቆጠራቸው የገለጹት አቶ ዘመነ ባለቻቸው አነስተኛ ቦታ በዘሩት ሰብል እስከ 7 ኩንታል ስንዴ እንደሚያገኙ ያነሳሉ። ሀብት የሚመነጨው ከመሬት ላይ እንደሆነ መሬት ግን ዝም ብሎ ብቻውን አይደለም፣ ጉልበት እውቀትና ገንዘብ ይጠይቃል። የበጋ መስኖ ስንዴ ክብካቤውና ማኔጅመንቱ በትክክል ከሄደ በጣም ውጤታማ ነው። 6 እስከ 7 ኩንታል
በዚች በትንሽ መሬት ላይ እናገኛለን። የአካባቢው ማህበረሰብ ከነሱ ተሞክሮ በመውሰድ የበጋ መስኖ ስንዴ በስፋት እያመረተ መሆኑን የነገሩን አቶ ዘመነ ወጣቶች በግብርናው ዘርፍ በመሰማራት ተጠቃሚ መሆን እንዳለባቸው ይጠቅሳሉ። ይህን በማየትም የአካባቢው ገበሬ በአሁኑ ጊዜ ይህን ስራ በሰፊው እየተለማመደው ነው። ወጣቱ አሁን የመንግስትን ድጋፍ ተጠቅሞ በዚህ ዘርፍ ቢሰማራ የከተማ ግብርና በሰው ኃይል ፍጆታው ከማንኛውም የስራ ዘርፍ የበለጠና የተሻለ ነው። ወጣቱንም ተጠቃሚ ሊያደርገው ይችላል። በከተማ ግብርና በማህበር የተሰማሩት ሌላው አርሶ አደር ሻምበል አዱኛ ሽገታው በዚህ ዓመት እስከ 30 ኩንታል ምርት ከበጋ መስኖ ስንዴ ለማግኘት እየሰሩ መሆናቸውን አብራርተዋል። የበጋ መስኖ ስንዴ 3ኛ ዓመታችን ነው። ከአምናውም ከታችኛውም ተሞክሮ በማየት ሰፋ አድርገን የተጠቀምንበት ሁኔታ ነው ያለው። አምና 25 አካባቢ ኩንታል ያገኘ ነው። ከአምናውና ከታች አምናው ዘንድሮ ከፍተኛ የሆነ ከተማ አስተዳደሩም ግብርናው ሙያተኛው ጭምር ተመድቦ በዚህ በመስኖ ስንዴ ላይ ትልቅ ትኩረት ነው የተደረገው። እዛ ከግባት አንጻር ግባት ዘንድሮ እጅግ በጣም የተሻለ የጠየቅነውን ነው የምናገኝ። በጎንደር ከተማ 2000 ሄክታር መሬት በበጋ መስኖ ስንዴ ለማልማት እየተሰራ እንደሚገኝ የከተማ አስተዳደሩ ግብርና መምሪያ አትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ ድረስ አንዳርጌ ተናግረዋል። መምሪያው ማዳበሪያና ምርጥ ዘር ለአርሶ አደሮች እያቀረበ እንደሆነም ቡድን መሪው ጠቅሰዋል። 2720 ሄክታር መስኖ እናለማለን። እዚህ ውስጥ 2000 የበጋ መስኖ ስንዴ ነው እናለማለን ተብሎ በእቅድ ላይ እየተንቀሳቀሰ ነው። በጋ መስኖ ስንዴ መሰረት አድርጎ አንደኛ የመሬት ልየታ የእርሻ ስራ እንቅስቃሴ አካሂደናል። እስካሁን ድረስ 1200 ሄክታር የሚሆን የበጋ መስኖ ስንዴ በዘር ተሸፍኗል። ይሄን ለማድረግ በቂ የማዳበሪያ አቅርቦት ቀርቧል። ከዛ ባሻገር ደግሞ ሲቱ ሲስሪ የመሳሰሉን ከአካባቢው አርሶ አደር ዘሮ እንዲያዘጋጅ አድርገናል። ለዘርም የሚሆን 250 ኩንታል ሲዋን ምርጥ ዘር አቅርበን ይሄን እየተሰራ ያለበት አጋጣሚ ነው ያለ። ካሁን በፊት ያጋጥም የነበረውን የውሃ እጥረት በዘላቂነት ለመፍታት መምሪያው ከሚመለከተው አካላት ጋር እየሰራ እንደሚገኝም ተጠቁሟል። የመጠቀሚያ ጊዜ ያለፈባቸውን ምርቶችና ሸቀጣሸቀጦችን ለገበያ በሚያቀርቡ ነጋዴዎች ላይ እርምጃ እየወሰደ መሆኑን በሰሜን ጎንደር ዞን የዳባት ወረዳ ንግድና ገበያ ልማት ጽሕፈት ቤት አስታወቀም። የመጠቀሚያ ጊዜ ያለፈባቸው ምርቶችና ሸቀጣሸቀጦች የጤና ችግር የሚያደርሱ በመሆናቸው ማህበረሰቡ ጥንቃቄ ሊያደርግ እንደሚገባ የወረዳው ጤና ጽሕፈት ቤት አሳስቧል። የዳባት ወረዳ የመንግስት ኮሚኒኬሽን ያደረሰንን ዘገባ ደረጀ ደርበው ያቀርበዋል። ወይዘሮ ደብረ ቢረሳው በሰሜን ጎንደር ዞን ዳባት ከተማ ነዋሪ ናቸው። ወይዘሮዋ ለገበያ በሚዘዋወሩበት ወቅት የመጠቀሚያ ጊዜያቸው ያለፈባቸው የቅመማ ቅመምና መድኃኒቶች ገበያ ላይ እየዋሉ መሆኑን መመልከታቸውን ተናግረዋል። ይህም በህፃናትና በእናቶች ጤና ችግር ይፈጥራል የሚል ስጋት እንዳደረባቸው አንስተዋል። የኮስሞቲክስ ውጤቶች፣ ቅመማ ቅመሞች እንዲሁም ጊዜያቸው ያለፈባቸው መድኃኒቶች እየተሸጡ ነው። በግብይት በምንንቀሳቀስበት ወቅትም እንዲሁ በአንድም በሌላ እነዚህን መረጃዎች እናያለን። ስለዚህ በተለይ እነዚህ ጉዳዮች የህፃናትን፣ የእናቶችን አጠቃላይ የማህበረሰብን ህይወት የሚቀጥፉ ለጤናም በጣም ከፍተኛ ጠንቅ የሆኑ ጉዳዮች ናቸው። በወረዳው የተቋቋመው ግብረ ኃይል ክትትል ማድረግ እንደሚገባው የተናገሩት ወይዘሮ ደብሬ ህብረተሰቡም ጉዳዩ በሚያጋጥመው ወቅት ለሚመለከተው አካል ጥቆማ ሊያደርስ ይገባል ብለዋል። በወረዳችንም ያሉ የዚህ ጉዳይ የሚመለከታቸው ግብረ ኃይሎች ይህን ጉዳይ በከፍተኛ ቢያዩና ከፍተኛ የሆነ ክትትል ቢያደርጉ መልካም ነው። ማህበረሰቡ ይህን ጉዳይ በከፍተኛ ሁኔታ ሊታገልና ጥቆማ ለሚመለከተው አካል ሊሰጥ ይገባል። የዳባት ወረዳ ጤና ጽሕፈት ቤት ምክትል ኃላፊ አቶ ማንደፍሮ ታደሰ ከአጋር አካላት ጋር በመተባበር በሆቴሎች፣ በንግድ ሱቆችና በክሊኒኮች በተደረገው ድንገተኛ ፍተሻ የአገልግሎት ጊዜያቸው ያለፈባቸው መድኃኒቶችንና ሌሎች ሸቀጣሸቀጦችን መያዛቸውን ተናግረዋል። ድንገተኛ ፍተሻ የምናደርግበት ሁኔታዎች አሉ። በዚህ ወቅት እንግዲህ የሚገኙ የአገልግሎት ጊዜያቸው ያለፈባቸው ምግቦችም፣ የኮስሞቲክስ እቃዎችም፣ የተለያዩ የምግብ እንትኖች አሉ። እሱም እንግዲህ ግብረ ኃይል በወረዳችን አማካኝነት ባለው ከፍተኛ የሆነ ቁጥጥር ወደ 39 የሚሆኑ አይተሞች የተገኙበት ሁኔታዎች አሉ። ወደ 13 የሚሆኑ ደግሞ የአገልግሎት ጊዜያቸው ያለፈባቸውና ምንጫቸው የማይታወቅ መድኃኒቶች የተያዙበት ሁኔታዎች አሉ። እነዚህ ሸቀጦች ከፍተኛ የጤና ችግር የሚያደርሱ በመሆናቸው ማህበረሰቡ በግብይት ወቅት ጥንቃቄ ሊያደርግ እንደሚገባ ምክትል ኃላፊው አስገንዝበዋል። እነዚህ ምርቶች ወደ መርዛማነት የመቀየር እድላቸው ከፍተኛ ነውና ማህበረሰባችን ምርቶችን ሲገዙ የአገልግሎት ጊዜያቸውን
ቸክ በማድረግ ወይም በማረጋገጥ ሊጠቀሙ አሳስባለሁ። ህገወጥ ነጋዴዎችን በመቆጣጠርና በመከታተል የእርምት እርምጃ እየተወሰደ መሆኑን የዳባት ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ሰጠኝ ንጉሴ ተናግረዋል። ቅባት ጋር ተያይዞ የወጥ ማጣፈጫ ጋር ተያይዞ ከመድኃኒቶች ጋር ተያይዞ እነሱን አሽገን ወደ የሚመለከተው ወደ ግብረ ኃይሉ ያቀረብነበት ሁኔታ ነው ያለው። ይህ ደግሞ ግብረ ኃይሉ ደግሞ የሚሰጠውን ውሳኔ እየተከታተልን ለፍትህ የሚሄደውን ወደ ፍትህ አካላት እንወስዳለን። አስተዳደራዊ እርምጃ የሚወስደውን ደግሞ በአስተዳደራዊ እርምጃ እየፈታን ያለንበት ሁኔታ ነው ያለው። ህብረተሰቡ የአገልግሎት ጊዜ ያለፈባቸው ምርቶችን በሚሸጡ ነጋዴዎች ላይ ጥቆማ በመስጠት ኃላፊነቱ እንዲወጣም አቶ ሰጠኝ አሳስበዋል። የኤችአይቪ ኤድስ ስርጭት ትኩረት የሚሻ ጉዳይ መሆኑን በመገንዘብ ቀድሞ በመከላከል ራስን መታደግ እንደሚገባ የወገራ ወረዳ ጤና አጠባበቅ ጽሕፈት ቤት አሳሰበም። ቫይረሱ በደማቸው ውስጥ ያለባቸው ዜጎች የሕክምና ባለሙያዎችን ምክረ ሀሳብ መከተል ከቻሉ አምራች መሆን እንደሚችሉም ተጠቁሟል። ቃል ኪዳን ኃይሌ ተጨማሪ ዘገባ አዘጋጅታለች። ከ20 ዓመታት በፊት ነበር የኤችአይቪ ኤድስ ቫይረስ በደማቸው ውስጥ መኖሩን ያወቁት። ነዋሪነታቸው በወገራ ወረዳ በአምባ ጊዮርጊስ ከተማ የሆነው ባለታሪካችን አቶ መንጋው ካሴ። ባለታሪካችን የወገራ ወረዳ ተስፋ በር ማህበር ስራ አስኪያጅ ናቸው። በማህበሩ የኤችአይቪ ስርጭትን ለመከላከልና ቫይረሱ በደማቸው ለሚገኙ ዜጎች ልዩ ልዩ እገዛን ለማድረግ እየሰሩ መሆኑን በማንሳት የህይወት ተሞክሯቸውን እንዲህ አጋርተውናል። እኔ መጀመሪያ ኤችአይቪ በደሜ መኖሩን ያወቁት ብዙ ጊዜ ከታመምኩ በኋላ ነው። ብዙ ጊዜ ታምሜ ወደ ሕክምና ከመሄዴ በፊት ሰውነቴን እያከሳኝና እያደከመኝ ነበር። ባልጋ ላይ ነበርኩ። ሲባል ገንዘብ ከጨረስኩ በኋላ ወደ ሕክምና ሄድኩ። ከሕክምና ከሄድኩ በኋላ ኤችአይቪ ተገኘብኝ። ኤችአይቪ ከተገኘ በኋላ መድኃኒቱን ሐኪም ባዘዘው መሰረት ወስጄ እዛ በኋላ አምራችኛለሁ። እስካሁንም ቆይቻለሁ። አሁን 21-22 ዓመት የሆነ ነው ኤችአይቪ በደሜ ከተገኘ። በአምባ ጊዮርጊስ ጤና አጠባበቅ ጣቢያ በኤችአይቪ ሕክምና ክፍል የጤና ባለሙያ የሆኑት ካሳውን አክመው ቀድሞ መከላከል ትኩረት የሚሰጠው ጉዳይ መሆኑን አንስተው በደማቸው ውስጥ ቫይረሱ ያለባቸው ሰዎች የሕክምና ባለሙያዎችን ምክረ ሀሳብ መከተል ይገባቸዋል ይላሉ። ህብረተሰቡ በተቻለ መጠን ኤችአይቪን በመከላከልና መቆጣጠር ራሱን መጠበቅ መቻል አለበት። የመጀመሪያው አንድ ሰው ኤችአይቪ በደሙ ውስጥ ከተገኘበት በኋላ ከተመረመረ ጊዜ ጀምሮ ወዲያውኑ መድኃኒት መጀመር መቻል አለበት። በአመጋገብ ራሱን መጠበቅ መቻል አለበት። ከአልኮል ወይም ደግሞ ከሱስ ነገሮች የጸዳ መሆን አለበት። መድኃኒት የጀመሩ ሰዎች መድኃኒታቸው ማቋረጥ የለባቸውም። በአግባቡ መድኃኒታቸው መውሰድ አለባቸው። በወረዳው ማህበረሰቡን ያሳተፈ የዘርፈ ብዙ ምላሽ ሰጪ ቡድን ሙያተኛ የሆኑት ይበይን ማለደ ከህብረተሰቡ ጋር በጋራ በመሆን የኤችአይቪ ስርጭትን ለመከላከል የሚያስችሉ ተደጋጋሚ የግንዛቤ ፈጠራ ስራዎችን በተለያዩ ቦታዎች ላይ እየሰሩ መሆኑን ተናግረዋል። ኤችአይቪ መከላከል ላይ እንግዲህ በተለይ በዚህ አመት በጣም ከፍተኛ ስራ ነው የሰራ ነው። ከዩኒቨርሲቲ ተማሪዎች ከተመለሱት ጋር ትምህርት ቤት ላይ በጣም በርካታ ስራዎችን ሰርተናል። የመከላከሉን ስራ እየተገበረ ነው እየተገኘ ያለ። በጣም ከፍተኛ የሆነ ለውጥ ነው ያለ። የባህሪ ለውጥ አለ። የወገራ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ እንዳልክ ባዩ በወረዳው ከ300 በላይ የሚሆኑ ዜጎች ቫይረሱ በደማቸው ውስጥ መኖሩን በሕክምና ማረጋገጥ መቻሉን አስታውቀዋል። የመከላከል ስራ ላይም እየተሰራ መሆኑን ገልጸዋል። ለኤችአይቪ የተመረመሩ ወደ 2897 ሰዎች አሉ። ከተመረመሩት ከ2897 ሰዎች ውስጥ በኤችአይቪ ፖዚቲቭ የሆኑት 6 ሰዎች አሉ። ፖዚቲቭ ከሆኑ 6 ሰዎች ውስጥ ደግሞ ሁሉንም ሕክምናውን እያገኙ ያሉበት ሁኔታ አለ። በኤችአይቪ የተያዙ ሰዎችን ተጋላጭ የማህበረሰብ ክፍል የሚባሉትን እነሱን በምግብ ከማገዝ አኳያ ጽሕፈት ቤቱ ትኩረት ሰጥቶ እየሰራበት ያለበት ሁኔታ አለ። ስልጠናዎችን ከመስጠት አኳያ፣ የተለያዩ ድጋፎችን ከማድረግ አኳያ ጤና ጽሕፈት ቤቱ የራሱን አስተዋጽኦ እያደረገ ነው። የኤችአይቪ ስርጭት ዛሬም ትኩረት የሚሻ ጉዳይ መሆኑን በመገንዘብ ቀድሞ በመከላከል ራስን መታደግ ይገባል የወገራ ወረዳ ጤና ጥበቃ ጽሕፈት ቤት መልእክት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎች ጋር እኔ ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።